የተከበራችሁ አድማጮቻችን ከዚህ ቀጥለን በእስራኤል የኢትዮጵያ አየር መንገድ ዋና ስራ አስኪያጅ ከሆነው አቶ ካሴ ኢማም ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። እንደምን አለህ አቶ ካሴ? እግዚአብሔር ይመስገን ደህና ነኝ። አትሰጠኝ እንደምን አለህ? እንደምን አላችሁ? እኛ ደህና ነን። እናንተ እንዴት ነህ? እግዚአብሔር ይመስገን በጣም ደህና ነን። አቶ ካሴ እንግዲህ እንደሚታወቀው በኢራን ላይ ለ40 ቀናት በተካሄደው ጦርነት ምክንያት የኢትዮጵያ አየር መንገድ ወደ እስራኤል የሚያካሄደውን በረራ ካቋረጠ በኋላ የተኩስ አቁም ስምምነት ሲሆን በረራውን ማደሱ ይታወቃል። አሁን የኢትዮጵያ አየር መንገድ ወደ እስራኤል የሚያደርጋቸው በረራዎች ስንት ናቸው? ያለው አጠቃላይ የአየር መንገዱ እንቅስቃሴ ምን ይመስላል? ትክክል እንደምታውቀው በጦርነቱ ምክንያት የእስራኤል አየር ክልል ተዘግቶ ነበረ። በመዘጋቱ ምክንያት የኢትዮጵያ አየር መንገድም ሌሎች አየር መንገዶችም ወደ እስራኤልና ወደ መካከለኛው ምስራቅ በአጠቃላይ የነበሩ በረራዎች ተስተጓጉለው ነበረ። እኛም በዚህ ምክንያት አቁመን ነበረ። ነገር ግን በጊዜው ከአገራቸው ወጥተው በየቦታው ለቀሩ ወገኖቻችን እንዲያግዝ ወደ አቴንስ እና ወደ ዮርዳኖስ በኩል መምጣት ለሚፈልጉ በተለይ ወደ አቴንስ በረራ ስለተቋረጠ ወደ አቴንስ እንወስድ ነበረ። በኋላም ከእስራኤል ቀደም ብሎ ዮርዳኖስ ስለተከፈተ ወደ ዮርዳኖስ መሄድ የሚፈልጉትን በዮርዳኖስ በኩል ለማምጣት ሞክረናል። ከዛ በኋላ ግን የእስራኤል የአየር ክልል እንደተከፈተ በአፕሪል 16 2026 የመጀመሪያዎቹ ከሚባሉት ውስጥ ጀምረናል። ከአፕሪል 16 ጀምሮ እስከ ሜይ 31 ድረስ በየቀኑ 2 በረራዎች እናደርጋለን። የቀን በረራዎች ነው እያደረግን ያለነው። ትንሽ የበረራ ፕሮግራም ሰዓት ለውጥ አለ። ድሮ አንድ ሌሊት ነበረን እስከ ሜይ 31 ባለው ጊዜ ግን በዚሁ በሴኩሪቲው ምክንያት ብቻ እየበረርን ነገር ግን ሳናቋረጥ በየቀኑ 2 በረራዎችን ከአዲስ አበባ ቴልአቪቭ ከቴልአቪቭ አዲስ አበባ እና ወደሚሄዱበት ሰፊ የኢትዮጵያ አየር መንገድ መዳረሻዎች እያበረርን እንገኛለን። እስከ ሜይ 31 ድረስ ያለው በረራ አንደኛው የመጀመሪያው ጠዋት 7:50 ከዚህ ይነሳል። ሁለተኛው ደግሞ 3:30 ከሰዓት በኋላ ከቴልአቪቭ ይነሳል ማለት ነው። ነገር ግን ይሄ በረራ ፕሮግራም የሚቆየው እስከ ሜይ 31 ነው። ከሜይ 31 በኋላ ማለት ነው ከጁን 1 ጀምሮ ግን መደበኛ የሰመር ስኬጁላችን እንጀምራለን። ሌሊት 1 ይነሳ የነበረው 1 ሰዓት ሌሊት ይነሳ የነበረው ይጀምራል። ከዛ ጠዋት 10 ያለው እንዲሁ ይሰራል። ከሰዓት 3:30 ያለው ይሰራል ማለት ነው። ከጁን 1 በኋላ በአጠቃላይ የመደበኛ ፕሮግራሞቻችን ይጀምራሉ ማለት ከሰኔ 1 2026 ጀምሮ ከሚመጣው ሰኞ ጀምሮ ማለት ነው መደበኛ የበረራ ፕሮግራማችንን እንጀምራለን። እሱም ብቻ ሳይሆን ከሐምሌ 1 2026 ጀምሮ ደግሞ የበረራ አድማሳችን ወደ እስራኤል የምናደርገውን የበረራ አድማሳችን ወደ 21 በሳምንት ማለትም በቀን 3 እንበራለን ማለት ነው። በአሁኑ ጊዜ በቀን 18 ነው የምንበራው። 4ቱን ቀን በተለይ ከሰዓት ያለው በረራ 4ቱን ቀን ብቻ ነው የሚሰራው። እሁድ፣ ማክሰኞ፣ ሐሙስ፣ ቅዳሜና እሁድ ነበር የሚሰራው። ከሐምሌ 1 2026 ጀምሮ ግን ሁሉም በረራዎቻችን በየቀኑ ይበራሉ። ስለዚህ 3 በረራ በቀን በሳምንት 21 ይኖረናል ማለት ነው። እስራኤል ጋር የሚኖረን ግንኙነት ከእስራኤል ኮሚኒቲ ወገኖቻችን ጋር የሚኖረን የበረራ ግንኙነት በደንብ ያጠናከርን ነው። እንደምታውቀው የአየር መንገድም ዓለም ላይ ያሉ መዳረሻዎች እጅግ በጣም እየሰፉ ነው። የኢትዮጵያ አየር መንገድ አገልግሎት መስጠት ከጀመረ 80 ዓመቱን ዘንድሮ በድምቀት እያከበረ ይገኛል። 80ኛ ዓመቱን እያከበረ ነው። ስለዚህ በዚህ በ80 ዓመቱ ሙሉ በየዓመቱ አገልግሎቶችን እያሰፋ ጥራቱን እያስተካከለ እያሻሻለ ከስተቶቹ እየተማረ በጎ ነገሮችን ደግሞ ያስቀጠለ የሚገኝ ድርጅት ነው ማለት ነው። አቶ ካሴ እንግዲህ የተለያዩ ጥያቄዎች አሉ። አንደኛው በመንገደኞች ሻንጣና ቪዛ ጉዳይ አሰራሩ እንደ በፊቱ ነው ወይስ ለውጥ አለ? ቪዛን በተመለከተ በፊት እንደነበረው ነው። ስለዚህ የእስራኤል ፓስፖርት ያላቸው ሰዎች እዚህ ኤምባሲ ማግኘት ይችላሉ ወይም እዛ ቪዛውን አራይቫል እንደደረሱ
ቪዛ ማግኘት ይችላሉ የእስራኤል ፓስፖርት እስካላቸው ድረስ። የሻንጣን ጉዳይ በተመለከተ ትንሽ የተለያዩ ለውጦችን እያደረግን እንገኛለን። እንግዲህ በዚህ ከጦርነት በኋላ ከጀመርን በኋላ አንዳንድ ሰዎች ሻንጣ የሌላቸው እንዲሁ ቀለል ብለው ደርሰው ለመመለስ የሚፈልጉ ሰዎች ዋጋ እንዲቀንስላቸው በማለት ምንም ሻንጣ የሌለው $600 ጀምሮ ስንሸጥ ቆይተናል። ምንም ሻንጣ ለሌላቸው ሰዎች ትንሽ ቀነስ የሚያደርግ $600 ድረስ፣ አንድ ሻንጣ ላላቸው 650 ጀምሮ እና ሁለት ሻንጣ ላላቸው ከ750 ጀምሮ ስንሸጥ ነበር። በፊት የኢትዮጵያ አየር መንገድ አሰራር ለሁሉም ሰው ሻንጣ ቢኖርም ባይኖርም እኩል ነበር የምናስከፍለው። አሁን ሻንጣ የሌላቸው ቀለል ያሉ ሰዎች ጥቅማቸው የተሻለ የዋጋ ቅናሽ እንዲያገኙ በማሰብ እንደሱ አድርገን ነበር። ነገር ግን አሁን ደግሞ በተለይ በቲኬት ዋጋ ምክንያት ወደ ሀገራቸው ደርሰው ሀገራቸውን አይተው ጎብኝተው ስለ ሀገራቸው አውቀው እንዲመጡ አዲስ ፕሮግራም በተለይ ዊኬንድ ፕሮግራም አዲስ ዋጋ አውጥተናል። ስለዚህ ከአሁን ሜይ 29 አርብ ጀምሮ በእያንዳንዱ ዊኬንድ ላይ ሁለት ሻንጣ ያለው $600 ጀምሮ እንዲሸጥና ዊኬንድ ትራቭል አድርገው መመለሻውን እስከ ጁላይ 15 ኤኒ ታይም መመለስ ይችላሉ። ግን ከዚህ መሄድ ያለባቸው ዊኬንድ ላይ በሳምንቱ መጨረሻ ቀናት አርብና ቅዳሜ ለሚሄዱ ሰዎች ሁለት ሻንጣን ጨምሮ $600 ጀምሮ ዋጋ አውጥተናል ማለት ነው። ስለዚህ ይሄን እድል ሊጠቀሙበት ይገባል። አሁን እንደምታውቀው እንግዲህ በብዙ ዜናም እንደምትሰሙት ኢትዮጵያ ውስጥ በጣም ብዙ ለውጥ እየተደረገ ነው። አዲስ አበባ ውስጥም የአዲስ አበባ ከተማ ለኔ እንኳን ባለፈው ሳምንት አይቻት በሚቀጥለው ሲሄድ የተለየ ነው የሚሆነው እና ኢትዮጵያውያን ወገኖቻችን ሀገራቸውን የሚያዩበት የሚያደንቁበት እንዲሁ በዜና ሰምተው ምን ይሆን ከሚሉ የሚያዩበት እድል ተፈጥሯል ማለት ነው። ይሄ እድል የሚኖረው ግን በእያንዳንዱ በረራዎች የተወሰነ መቀመጫ ነው። ሁሉንም መቀመጫ $600 በዚህ የነዳጅ ዋጋ ከጥፍ በላይ አድጓል። ስለዚህ የዓለም የበረራ ዋጋ እጅግ በጣም ይጠበቃል። ሆኖ ግን ይሄ ያለ እቺን የዊኬንድ የሳምንቱ መጨረሻ አጋጣሚ ተጠቅመው ሀገራቸውን ጎብኝተው አይተው ቢመለሱ የተሻለ አጋጣሚ ነው ብዬ አስባለሁ። ያው እንደሚታወቀው እንግዲህ በኢራን ጦርነት ምክንያትና የሆርሙዝ የባህር ወሽመጥ በመዘጋቱ ምክንያት የነዳጅ ዋጋ ጨምሯል። በዚህ ላይ አየር መንገዱ የዋጋ ማስተካከያ አድርጓል ወይ? ትክክል ነህ። እንዳልከው ብዙ አየር መንገዶች በረራዎቻቸውን አጥፈዋል፣ ቀንሰዋል፣ እጅግ ትልቅ የዋጋ ጭማሪም አድርገዋል። እኛ እስካሁን ትንሽ የነዳጅ ማስተካከያ በየቦታው የተስተካከሉ አሉ። ነገር ግን ከእስራኤል በተለይ ለሳምንቱ መጨረሻ የነዳጁን ዋጋ ግምት ውስጥ ያስገባ ነው $600 በሰው ደርሶ መልስ ሁለት ሻንጣን ጨምሮ የተደረገው። ስለዚህ የተቻለውን ያክል ዋጋ ላለመጨመር ጥረት እያደረግን ነው። እንግዲህ ከአቅማችን በላይ ከሆነ የነዳጁን ዋጋ የሚያካክስ ሊኖር ይችላል። እንደምታውቀው የነገን ዋጋ የነገን የነዳጅ ሁኔታ መገመት የሚችል ማንም የለም። እስካሁን ባለው ግን አነስተኛ የነዳጅ ማስተካከያ አንዳንድ በረራዎች ላይ አድርገናል። የእስራኤል በረራዎች ላይ ግን የተደረገው ማስተካከያ በጣም ትንሽ ነው። ሌላው ግን በተለየ ሁኔታ የሳምንቱ መጨረሻ ፕሮግራሞችን ወገኖች እንዲጠቀሙበት የነዳጅ ዋጋም ተጨምሮበት ያወቃቸው የተለየ ፕሮግራም ነው ያደረግነው ማለት ነው። አቶ ካሴ ሌላው መጠየቅ የምፈልገው ነገር ኮኔክሽን የሚባሉ በረራ አይነቶች አሉ። ለምሳሌ እንደምታውቀው ከዚህ አዲስ አበባ ከአዲስ አበባ ጎንደር ወይም ከአዲስ አበባ ባህር ዳር ወይም ከአዲስ አበባ መቀሌ ወይም ሌላ ቦታ መብረር ቀጥታ መሄድ ለሚፈልጉ ምን ማድረግ ነው ያለባቸው? ያካሄዱ ሁኔታስ እንዴት ነው? አዎ እንደሚታወቀው የኢትዮጵያ አየር መንገድ አብዛኛዎቹ መንገደኞች የኮኔክሽን ተሳፋሪዎች ናቸው። ወደ ኢትዮጵያም ባይሆን ኢትዮጵያም ቢሆን ከአዲስ አበባ ተነስተው ሌላ ወዳሉት የኢትዮጵያ ውስጥ መዳረሻዎች ለመድረስ ያው የኮኔክሽን ፍላይት ነው የሚያስፈልገው። ተስማሚ ሰዓት መምረጥ ነው። አሁን 3 በረራዎች ስላሉን ከአዲስ አበባ የሚነሳበትን በረራ መዳረሻቸው የሚነሳበትን የበረራ ፕሮግራም አይተው ለሱ የሚስማማ የበረራ ፕሮግራም መምረጥ ነው የሚያስፈልገው። አብዛኛውን ጊዜ የኢትዮጵያ የሀገር ውስጥ መዳረሻዎች በቀን ናቸው የሚሰሩት። በቀን ስለሚሰሩ
ወዲያውኑ መሄድ ከፈለጉ አዲስ አበባ ሳያድሩ የሌሊቱን የአንድ ሰዓቱን መውሰድ አማራጭ የሌለው ተስማሚ በረራ ነው። የሌሊቱን አንድ ሰዓቱን የአንድ ሰዓቱን ከዚህ የሚነሳውን ከወሰዱ አዲስ አበባ 5:10 አካባቢ 5 ሰዓት ከ10 ከ20 አካባቢ ይደርሳሉ። ስለዚህ ከኢትዮጵያ ከ6 ጀምሮ የሚነሱትን ማንኛውም የሀገር ውስጥ በረራዎች ያገኛሉ ማለት ነው። ሌሎቹ በረራዎች ለምሳሌ የረፋዱን 10 የሚነሳውን ከዚህ ቢወስዱ አዲስ አበባ የሚደርሰው ከሰዓት ነው። ከሰርቲ በኋላ ነው የሚደርሰው። ከቱሰርቲ በኋላ ደግሞ የሚነሱ የሀገር ውስጥ በረራዎች የተወሰኑ ናቸው። ስለዚህ እነሱ ማግኘት ያስቸግራል። አብዛኛዎቹ እንግዲህ ሰዎች የ1 AM-ን አንወስድም የሚሉት አይ ቲንክ የ1 AM የሌሊቱ በረራ ሌሊትም ስለሆነ አዲስ ተጨማሪም ኮስት ስላለው ትንሽ የዋጋው እንደሌሎቹ ቅናሽ ላይ ይደረግበት ይችላል። ሌሎቹ ላይ ብዙ ቅናሽ እናደርጋለን። ስለዚህ እሱን ለማዳም ብለው ይመስለኛል እሱን የማይወስዱት። ያለበለዚያ ግን እሱን ቢወስዱ ሁሉም የሀገር ውስጥ በረራዎችን ማግኘትና ወዲያውኑ መሳፈር ይችላሉ። ካልወሰዱ ደግሞ የአንድ ቀን አዳር ወስዶ በሚቀጥለው ጠዋት መሳፈር ነው ማለት ነው። ሌላው አቶ ካሴ እንግዲህ መጠየቅ እንፈልገው በአየር መንገዱ ተጠቃሚ ለመሆን ማለትም በኢትዮጵያ አየር መንገድ ለመብረር ያው ቲኬት መግዛት ግድ ይላልና እንደው በእስራኤል ሀገር ቲኬት የሚገኘው በምን መልኩ ነው? የትኛው የቲኬት አገዛዝ ሁኔታስ መንገደኞችን ተጠቃሚ ያደርጋል? አዎ በጣም ጥሩ ጥያቄ ነው። ማንሳት የነበረበት ጥያቄ ነው። ከተቻለ ቲኬት ለመግዛት ጥሩ ዋጋ የሚገኘው መጭበርበርም የሌለው የኢትዮጵያ አየር መንገድ ዌብሳይት ላይ ወይም የኢትዮጵያ አየር መንገድ የሞባይል አፕ አለ። በእነሱ መግዛት በጣም ጥሩ ነገር ነው። አንደኛ ከየትም ሄዳ አያስፈልግም። ቤታችሁ ቁጭ ብላችሁ በሞባይላችሁ ወይም በኮምፒውተሮቻችሁ በክሬዲት ካርድ ከፍላችሁ ቲኬታችሁን ወዲያው ታገኛላችሁ። ስለዚህ የመጀመሪያው ቆንጆ አማራጭ የኢትዮጵያ አየር መንገድ ዌብሳይት ወይም የኢትዮጵያ አየር መንገድ የሞባይል አፕ ላይ መግዛት ነው። ሁለተኛው ትንንሽ ድርጅቶች አሉ። የኢትዮጵያ አየር መንገድን የፖርታል የሚባል ሲስተም አለ። እሱ ላይ የሚሸጡ ድርጅቶች አሉ። የኢትዮጵያ አየር መንገድ እውቅና ሰጥቷቸው የሚሸጡ ከነሱ መግዛት ትንሽ እናሽ ሊያስገኝ ይችላል ብዬ አስባለሁ። ሶስተኛው የእስራኤል ላይ ያሉ ማንኛውም የጉዞ ወኪል ኤጀንሲዎች ትራቭል ኤጀንሲስ እነሱ ጋር መግዛት ይቻላል። አራተኛውና የመጨረሻው እኛ እዚህ ቢሮ አለን። ወደ ብኔይ ብራክ አካባቢ ነው ቢሮአችን። ሲቲ ቲኬት ኦፊስ አለን። እዛ መጥቶ መግዛት ይቀላል። በነገራችን ላይ እኛ ቢሮ መጥታችሁ ከምትገዙትና የኢትዮጵያ አየር መንገድ ዌብሳይት ላይ ከምትገዙት እኩል አይደለም። እኛ ቢሮ ስትመጡ ሰው ነው የሚያገለግላችሁ። ስለዚህ የሰው ተጨማሪ ኮስት አለው። ስለዚህ ትንሽ ከኦንላይን ከምትገዙት ከዌብሳይት ከምትገዙት ትንሽ ወደድ ይላል ማለት ነው። ስለዚህ የመጀመሪያው አማራጭ ዌብሳይት ላይ ሞባይል አፕ ከሁሉም የተሻለ ዋጋ አለው። ቀጥሎ ዌብሳይታችን ላይ በጣም ቅናሽ ዋጋ አለው። ሁልጊዜም ቅናሽ እናደርጋለን ዌብሳይት ላይ ለሚገዙ ሰዎች። ማስተላለፈው መልእክት አንደኛው ነገር ቅድም ደጋግሜ እንዳልኩት ይችን የሳምንቱን መጨረሻ ፕሮግራም በትንሽ ዋጋ በእያንዳንዱ በረራ ላይ ትንሽ መቀመጫ ያለው ስለሆነ እሱን በፍጥነት እንዲጠቀሙበት አንድ። ሁለተኛው ነገር ሻንጣ በትክክለኛ ሁኔታ ፓክ መደረግ አለበት። ኪሎውን በትክክል መደረግ አለበት። እያንዳንዱ ሻንጣ አሁን 2 ሻንጣ ይፈቀድላችኋል ከተባለ እያንዳንዱ ሻንጣ ከ23 ኪሎ ግራም ነው። የእጅ ቦርሳዎች በጣም ብዙ ኤርፖርት ላይ ስንሄድ የሚያጋጥሙን አላስፈላጊ የሆነ ጭቅጭቅ ውስጥ የሚያስገቡናል። ከሚጫኑ ሻንጣዎች ያላነሱ ትልቅ ቦርሳዎች የእጅ ቦርሳ ናቸው ብለው ከባድ ስታያቸው መጠናቸው ትልቅ የሆነ የአውሮፕላን ውስጥ የማይችላቸው እቃዎች ይዛሉ። እሱ ላይ የሰለጠነ ዓለም እንደምንኖር ሰዎች ራሳችን አውቀን ቀደም ብለን ተዘጋጅተን ብንመጣ ጥሩ ነው ላለው። በተረፈ እንግዲህ ዓለም የሰላም ይሆናል፣ በሰላም እናጓጉዛለን ብለን እናስባለን። ስለዚህ ቃለ መጠይቅ አመሰግናለሁ። መልካም ቀን። አቶ ካሴ ከኛ ጋር ላደረከው ቃለ ምልልስ በጣም ነው የምናመሰግን። ሰላም ጊዜ እንመኝልሃለን። ደህና ቆይልን። ሰላም ይሁንልህ ሰጠኝ። ሰላም ሆኖ መልካም ቀን መልካም ጊዜ። ቻው።